This is a religious war. Strike and 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 strike until you have victory. እንኳን ወደ ዜና ትንታኔያችን በሰላም መጡ። በዚህ ዜና ትንታኔ ውስጥ የምናነሳቸው ዋና ነጥቦች የሚከተሉት ናቸው። ታዋቂው የአሜሪካ ጋዜጠኛ ተከል ካርልሰን በቅርብ ባቀረበው ትንታኔ መሰረት ዓለም በታላቅ የሃይማኖት ጦርነት አፋፍ ላይ ትገኛለች ብሏል። ቻይና ልዩ መልእክተኛ ወደ መካከለኛው ምስራቅ እንደምትልክ አስታውቃለች። ነገር ግን በአሜሪካ በኩል ቻይና ኢራንን በሚሳኤል ቴክኖሎጂ ትደግፋለች የሚል ታላቅ ክስ ተነስቶባታል። ሁለተኛው ነጥብ የቻይናን ሰርጓጅ መርከቦች ይመለከታል። ዎል ስትሪት ጆርናል ጋዜጣ እንደዘገበው ቻይና አሜሪካን ለማጥቃት የሚችሉ ሰርጓጅ መርከቦችን በማምረት ላይ ትገኛለች ይላል። ይህ አስደንጋጭ ዜና ነው። The Wall Street Journal is reporting that China is now accelerating production of submarines to attack the United States. ሶስተኛው ትንታኔ የቻይናን ኢኮኖሚ ይመለከታል። የቻይና ኢኮኖሚ 5% የኢኮኖሚ እድገት እንዳላት ብትናገርም ሌላ የትንታኔ ምንጮች ቻይና ውስጥ ያለው የሥራ አጥነት መጠን 20% ሊደርስ ይችላል ይላሉ። የዲጄአይ ሰው አልባ አውሮፕላኖች የሚቀጥለው የትንታኔያችን ነጥብ ነው። የአሜሪካ ጦር ኃይሎች በቻይና የተሰሩ ሰው አልባ አውሮፕላኖችን በስፋት ይጠቀማሉ። አምስተኛው ነጥብ አርቲፊሻል ኢንተለጀንስ ኤአይን ይመለከታል። አንትሮፒክ የተባለ የኤአይ ኩባንያ ምርቶች ለጦር እንደማይውሉ መገደቡ ይታወቃል። ይህ ጦርነቱ ላይ ያለውን ተጽዕኖም እናያለን። እንኳን በድጋሚ ወደ ቻናላችን በሰላም መጣችሁ ማለት እንወዳለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ዛሬ በጣም አስገራሚ የሆነ የዜና ትንታኔ አዘጋጅተንላችኋል። በዎል ስትሪት ጆርናል እና በሌሎች የዓለም ዜና ምንጮች የወጡ ሪፖርቶችን መሰረት በማድረግ ስለ ቻይና፣ ኢራን፣ አሜሪካና የቴክኖሎጂ ውድድር እንነጋገራለን። በዚህ ሳምንት ቻይና ወደ መካከለኛው ምስራቅ ልዩ መልእክተኛ እንደምትልክ አስታውቃለች። ነገር ግን ጥያቄው ቻይና እንደ አስታራቂ ነው የምትመጣው ወይስ በሌላ አጀንዳ? ወደ ትንታኔው እንግባ። በማሪያ ባርቲሮም የዜና ፕሮግራም ዘገባ መሰረት ቻይና ለኢራን የላቀ የሚሳኤል ቴክኖሎጂ እያቀረበች ነው። ሃድሰን ኢንስቲትዩት ባወጣው ሪፖርት መሰረት የኢራን ሚሳኤል የቻይና ክፍሎችን ይዟል። የመመሪያ ሲስተም፣ የነዳጅ ኬሚካሎች፣ ሁሉም ከቻይና ይመጣሉ። ጎርደን ቻንግ የተባሉ ትንታኔ ሰጪ እንደሚሉት ይህ የቻይና እርምጃ በመካከለኛው ምስራቅ ውጥረት ላይ ቀጥተኛ ተጽዕኖ አለው ይላሉ። ቻይና 87.2% የኢራን ድፍድፍ ዘይት ትገዛለች። ይህ ማለት ቻይና ለኢራን ኢኮኖሚ የህይወት መስመር ናት ማለት ነው። ስለዚህ ቻይና ልዩ መልእክተኛ ወደ ኢራን ስትልክ ዓላማዋ አሜሪካ ኢራንን እንዳትመታ መከላከል ነው ይላሉ ቻንግ። ቻይና የኢራን ዋነኛ አጋር ሆና መቀጠል ትፈልጋለች ይላሉ። አሁን ወደ ሌላው አስገራሚ ዜና እንሂድ። ዎል ስትሪት ጆርናል እንደዘገበው ቻይና አሜሪካን ለማጥቃት የሚችሉ ሰርጓጅ መርከቦችን በማምረት ላይ ትገኛለች የሚል ክስ አቅርቧል። የአሜሪካ የባህር ኃይል እንዳስጠነቀቀው እነዚህ ሰርጓጅ መርከቦች አሜሪካን ከራሷ የባህር ዳርቻ አጠገብ ሊመቱ የሚያስችል ብቃት አላቸው። ጎርደን ቻንግ እንደሚሉት የቻይና ሰርጓጅ መርከቦች በአርክቲክ ውቅያኖስ ታይተዋል። ይህም ከአላስካ በጣም ቅርብ ነው። ይህ ማለት በፓሲፊክ ውቅያኖስ አዲስ የሰርጓጅ መርከቦች ውድድር ተጀምሯል ማለት ነው። አሜሪካ እነዚህን የቻይና መርከቦች መከታተልና መቋቋም የሚችል የባህር ኃይል መገንባት አለባት ማለት ነው። አሁን ስለ ቻይና ኢኮኖሚ እውነታ እንመልከት። ቻይና በይፋ 5% የኢኮኖሚ እድገት እንዳላት ትናገራለች። ነገር ግን ትንታኔ ሰጪዎች እንደሚሉት ይህ እውነት አይደለም። ከሃርቫርድ ኬኔዲ ትምህርት ቤት የወጡ ምሁር እንደዘገቡት በቻይና አጠቃላይ የሥራ አጥነት መጠን 20% ደርሷል ይላሉ። ይህ ማለት ከ5 ቻይናውያን አንዱ ሥራ የለውም ማለት ነው። በተለይ ወጣቶች ላይ ይህ ቁጥር እጥፍ ሊሆን ይችላል። በተጨማሪም በሆርሙዝ የባህር ዳርቻ ችግር ምክንያት በቻይና የነዳጅ ዋጋ 11% ጨምሯል። ይህ ሁሉ ሁኔታ ቻይና የምትናገረው 5% የኢኮኖሚ እድገት ትክክለኛ መሆኑን አጠራጣሪ ያደርገዋል። ስለ ዲጄአይ ሰው አልባ አውሮፕላኖች እናውራ። የአሜሪካ ጦር ኃይሎች ከቻይና የተሰሩ ሰው አልባ አውሮፕላኖችን በስፋት ይጠቀማሉ፣ በተለይ የዲጄአይ ድሮኖችን። ኮንግረስማን ሪክ ክራውፎርድ እንዳሉት የአሜሪካ ኩባንያዎች ከቻይና ጋር መወዳደር አልቻሉም። ቻይና ለአምራቾች ከፍተኛ ድጎማ ትሰጣለች። ይህ ዋጋቸውን ዝቅ እንዲል ያደርገዋል። ውጤቱስ? ዲጄአይ ከ70 እስከ 80% የዓለም ድሮን ገበያ ይዟል። ይህ ማለት አሜሪካ ለወሳኝ ቴክኖሎጂ በቻይና ላይ ጥገኛ ሆናለች ማለት ነው።
የአርቲፊሻል ኢንተለጀንስ ውድድር አንትሮፒክስ የተባለ የአሜሪካ ኤአይ ኩባንያ ምርቶቹ ለጦርነት እንዳይውሉ መገደብ ይፈልጋል። በተለይ ለብዙሃን ክትትልና ራስን በራስ ለሚያጠቁ የጦር መሳሪያዎች እንዳይውል። ጎርደን ቻንግ እንደሚሉ ግን ቻይና ኤአይን ለዚህ ዓላማ እየተጠቀመች ነው። ስለዚህ አሜሪካ በኤአይ ውድድር ወደ ኋላ መቅረት አይገባትም ይላሉ። ይህ በስነ ምግባርና በጸጥታ መከላከል ላይ ውዝግብ ያስነሳል። አሜሪካ ሁለቱንም ማስተካከል ይኖርባታል ብለው አስተያየታቸውን ይጨርሳሉ። ወደ ቀጣዩ እጅግ አስደንጋጭ የሆነ የዓለም ዜና ትንታኔ እንግባ። ታዋቂው የአሜሪካ ጋዜጠኛ ተከር ካርልሰን በቅርብ ባቀረበው ትንታኔ መሰረት ዓለም በታላቅ የሃይማኖት ጦርነት አፋፍ ላይ ትገኛለች ብሏል። የአንድን ሃይማኖት መሪ መግደል ምን ያስከትላል? በተለይ የ86 ዓመት አዛውንት የሺዓ ሙስሊሞች መሪ ሲገደሉ ብሎ የጠየቀውን ጥያቄ ነው ዛሬ ልንመረምር የምንሞክረው። ተከር እንደሚለው የአንድን ሃይማኖት መሪ መግደል ከማሰብ በፊት የሚያስከትለውን ውጤት ማሰብ ያስፈልጋል። የ86 ዓመቱ አያቶላ ከመሬት በላይ ይኖሩ የነበረው ለምንድን ነው ብሎ ይጠይቃል። ምክንያቱም መገደላቸው አይቀሬ እንደሆነ ያውቁት ነበር። እናም ሰማዕት መሆን ፈለጉ። ለምን ሰማዕት መሆንን ይፈልጋሉ ለሚለው ጥያቄ ምናልባት የሃይማኖት ጦርነት ለመፍጠር ሊሆን ይችላል የሚል መልስ ሊመለስ ይችላል። እና አሜሪካ ለምን ገደለቻቸው? ምናልባትም አሜሪካ የሃይማኖት ጦርነት ትፈልጋለች ብሎ ይጠይቃል። አሁን ወደ አስደንጋጩ እውነታ እንሂድ። በዓለም ላይ የሚኖሩ አይሁዶች ቁጥር 15.5 ሚሊዮን ብቻ ነው። ክርስቲያኖች ደግሞ 2.5 ቢሊዮን ሲሆኑ ሙስሊሞች 2 ቢሊዮን ናቸው። ስለዚህ የሚካሄደው ጦርነት በአይሁዶችና በሙስሊሞች መካከል ሊሆን አይችልም። ምክንያቱም 2 ቢሊዮን ከ15 ሚሊዮን ጋር መዋጋት ፍትሃዊ ፍልሚያ ስለማይሆን። የአሜሪካው ሴናተር ሊንዚ ግራም እንደተናገሩት This is a religious war. ይህ ጦርነት በሙስሊሞችና ክርስቲያኖች መካከል ወደሚደረግ ግጭት ሊለወጥ ይችላል። እናም ይህ ጦርነት በመካከለኛው ምስራቅ ብቻ የሚቆይ አይሆንም፣ ወደ መላው ዓለም መዛመቱ አይቀርም። በአውሮፓ 65 ሚሊዮን ሙስሊሞች ይኖራሉ። በእያንዳንዱ የአውሮፓ ሀገር እስልምና ሁለተኛ ትልቁ ሃይማኖት ነው። አውስትራሊያ፣ ኒውዚላንድ፣ ካናዳ በሁሉም ቦታ ተመሳሳይ ነው። እንግዲህ የሃይማኖት ጦርነት ቢነሳ የሚሰቃዩት እነዚህ ሀገሮች ናቸው። በዩናይትድ ስቴትስ 5 ሚሊዮን ሙስሊሞች አሉ። ቁጥሩ አነስተኛ ቢመስልም እስልምና በአሜሪካ ፈጣን እድገት እያሳየ ያለ ሃይማኖት ነው። አሁን ደግሞ እጅግ አስደንጋጭ የሆነውን ክፍል እንመልከት። በነሐሴ 2024 ዮሴፍ ሚስራ የሚባል የእስራኤል ራባይ አንድ አስገራሚ ሐሳብ አቅርቦ ነበረ። ሐሳባቸው ምን ነበር? ኢራን በሚወረውሩት ሚሳኤል አንዱ በድንገት የዶም ኦፍ ዘ ሮክን ቢያጠፋ፣ ይኸውም በኢየሩሳሌም የሚገኘው ቅዱስ የሙስሊሞች መቅደስ ነው። እናም ይህን ኢራን አደረገችው ብለን ብንወነጅል ውጤቱ ምን ይሆናል? ራባዩ እንደሚሉት ይህ ሁሉንም አረቦች በኢራን ላይ እንዲነሱ ያደርጋል። ጠላቶቻችን እርስ በርሳቸው እንዲዋጉ ማድረግ ነው እቅዱ ይላሉ። Hundreds of missiles, I would pretend that one missile came from Iran and shoot it down. You know, then all the Arabs would go against Iran and it would be the end of the problems. You make them fight with each other, this bunch of lunatics. Never too late, you deal with a bunch of cowards. አሁን ያለው ሁኔታ ምን ይመስላል? ኢራን ሚሳኤሎችና ድሮኖችን ወደ እስራኤል እየላከች ነው። በዚህ የጦርነት ጭጋግ ውስጥ አንድ ሚሳኤል በድንገት የዶም ኦፍ ዘ ሮክን ቢመታ ከዚያስ ማን ነው ተጠያቂው? ተከር እንደሚያስጠነቅቀው በጦርነት ጊዜ ሳንሱር ይጨምራል። ትክክለኛውን እውነታ ማወቅ አይቻልም። ልክ በጋዛ ሆስፒታል ላይ የተፈጸሙትን የቦምብ ጥቃቶች ማወቅ እንዳልተቻለው ማለት ነው። እናም የዓለም ሃይማኖት ጦርነት ሊጀመር ይችላል። የእስራኤል ጦር ሰራዊት አሁን በይፋ ዩኒፎርማቸው ላይ የሶስተኛው ቤተ መቅደስ ምልክት ይዘዋል። ይህ ማለት በኢየሩሳሌም በዶም ኦፍ ዘ ሮክ ቦታ አዲሱን የአይሁድ ቤተ መቅደስ መገንባት ነው። ይህ ቢሆንስ ዓለም አቀፍ የሃይማኖት ጦርነት? ተከር እንደሚለው ይህ ጦርነት ከኒውክሌር ጦር የከፋ ሊሆን ይችላል። ምክንያቱም ኒውክሌር ጦርነት በፍጥነት ያበቃል። የሃይማኖት ጦርነት ግን ለትውልዶች ይቆያል። እንግዲህ ዛሬ የተመለከትነው ትንታኔ እንደሚያሳየው ዓለም በታላቅ አደጋ አፋፍ ላይ ትገኛለች። አንድ የሃይማኖት መሪ መግደል፣ የሙስሊሞችን ቅዱስ ቦታ ማፈራረስ፣ እነዚህ ሁሉ ዓለምን ወደማይቀለበስ ጦርነት ሊገፋፉ ይችላሉ። እኛስ ምን ማድረግ እንችላለን? ማወቅ፣ መጠንቀቅ እና እውነቱን መናገር። እንግዲህ ዛሬ የተመለከትናቸው ርዕሶች ቻይና በዓለም መድረክ እየጫነች ያለችውን ተጽዕኖ ያሳያል። ከኢራን ጋር ያላትን ግንኙነት፣ ወታደራዊ እድገቷ፣
ኢኮኖሚያዊ ችግሮቿና የቴክኖሎጂ ውድድር ሁሉም የዓለም ሀያላን ሀገሮች ግንኙነት ላይ ተጽዕኖ አላቸው። እንደ ኢትዮጵያውያን እነዚህ ዓለም አቀፍ ክስተቶች በቀጥታም ሆነ በተዘዋዋሪ በእኛ ላይ ተጽዕኖ ያሳድራሉ። ስለዚህ መረዳታችን ጠቃሚነት አለው። እንግዲህ ቪዲዮአችንን ከወደዳችሁ የቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ለዛሬ ይዘንላችሁ የነበሩትን ሁለት ትንታኔዎች ወዳችኋቸዋል ብለን እናስባለን። እስከ ቀጣይ ቪዲዮ ድረስ ሰላም ለእናንተ ይሁን ብለን እንሰናበታለን። ሰላም ሁኑ።